ፍቅረኛሽ እንዳልሆነ እንዳላገባሽ ፍቅረኛሽ እንዳልሆነ በጣም ብዙ ነገሮችን ሰምቻለሁ። ከኔ ብትደብቂኝ ላገኘ ካልፈልግም ወደ ኋላ ጎትታ እኔ በሰላም ህይወትን ኖርበት አትበድ። እኔ ህይወቴ እየኖርኩ እኔ እኮ ህይወቴን እንዳልኖር እያደረግሽኝ ያለሽ እኮ አንቺ ነሽ። ሄሎ ለምን ትዘጊዋለሽ? ለምንድን ነው የኔን ስልክ ማታነሺው? በማርያም እሺ ይኸውልሽ ከባድ ችግር ተፈጥሯል። ላይ ማንንም ማግኘት አልፈልግም። ምንም ነገር በቀል አይደለም እንጂ አሁን አይመቸኝም። ባይሆን ሌላ ጊዜ አረ ዛሬ ነው መሆን ያለበት እኮ ገባኝ። ግን የት ላድርገው? ጊዜ ቦታ የለኝም። ገዛ እናቴ እዛ እንደምትቆይ ደብረ ብርሃን እንደምትቆይ ነው የነገረቻት እና እኔ ደግሞ እንደምንም ፈልጌ አግኝቻት ብቻዋን የሆነችበት ምክንያት መጠየቅ እፈልጋለሁ። ዛሬ ቤዛ ያለችበት ቦታ ታውቋል። በነገራችን ላይ ማለት ነው አንዳንዴ ቸኮላችሁ የሆነ ውሳኔ መወሰን የለባችሁም ብዬ ነው የማስበው። ያው እንዳልኳችሁ ማዘሩ በቃ እሷን ካልያዝክ ውጣልኝ እኔ አልፈልግም ነው ያሉት እና የሆነ ደስ ይላል። ግን አብሮ ቢሆን እኮ ደስ ይላል። ግን አንዳንዴ የሆነ ቸኩለን የምንወስነው ውሳኔ አሁን ማርክ ከአዲስ አበባ ወደ ቡታጅራ ሊመለስ ነበረ። ቡታጅራ የለቀቀበትን ብዙዎቻችን የሚታወቅ ነው፣ የምናውቀው ነገር ነው። ማርክ ከቡታጅራ የለቀቀበት ማለት ነው። እንደዛ መሆን ሳይሆን ነገሮችን ወደፊት ተጋፍጦ እውነታውን ማወቅ የተሻለ ነው ብዬ ነው የማስበው። ምክንያቱም ለነገሮች ለመወሰንም ሆነ ያን ነገር ሳናስብ ለማድረግ መቸኮል የለብኝም ብዬ ነው የማስበው። እኔ ራሱ ቢዚ እንዴት ቸኮለች እንዴት አደረገች ብዬ ነበር። ምክንያቱም የሄዱበት ርቀት አስቡት። ማርክም የሄደበት የሚያደርጋቸው ነገሮች ነው ይሄንን ነገር ሊያስብለን የተነሳው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን እናንተም ሰላማችሁ ይብዛ እያልኩ ውዶቼ እንግዲህ ዛሬ ቤዚ ጠፍታ ነበር። ያለችበት ታውቋል። ከማርክና ጋር ያወራሉ። እንግዲህ ቤዚ ጓደኛዋ ፍቅረኛዋም አይደለም እያሉ ነው ማለት ነው ውዶቼ። መቼም እኔ የምር ያርገው እያልኩ ነው። እና እስኪ ለማንኛውም ቪዲዮውን እንየው። ብዙ ሰፊ ነው ሀገሪቷ። ብዙ ነገሮች ልታደርግ ትችላለች። ዛሬ ደብረ ብርሃን ብትሆን ነገ የሆነ ነገር ትወስናለች። ነገር ግን አሁን የሰማሁት ከገዛ እናቴ እዛ እንደምትቆይ ደብረ ብርሃን እንደምትቆይ ነው የነገረቻት እና እኔ ደግሞ እንደምንም ፈልጌ አግኝቻት ብቻዋን የሆነችበት ምክንያት መጠየቅ እፈልጋለሁ። ምክንያቱም ከልጁም ጋር አይደለችም፣ ብቻዋን ነው ያለችው። ከሱም ጋር ያላቸውን ኬዝ ምን እንደሆነ ምን እንደተፈጠረ አላቅም። እኔም እሱን አግኝቼው አላቅም፣ አይቼውም አላቅም። ተያይዘው የሚሄዱ ነበር የመሰለኝ። ነገር ግን ብቻዋን እንደሆነች እና በጣም እንደከፋት እንደደበራት ነው የነገረችኝ። እንደዛ ብላ ነው የነገረችኝ እና በጣም ውስጧ እንደተሰበረ የሆነ ነገር ሌላ እኔም ማላውቀው ነገር ሌላ ነገር እንደተፈጠረ ነው የተነገረኝ። ያን ነገር ደግሞ ምን እንደሆነ አላቅም። አግኝቻት ፓወራ ደስ ይለኛል። ያለችበት ቦታ ድረስ ማውራቱ ያለችበት ድረስ ሄደ ማውራቱ ጥሩ ነው። ግን ደግሞ አንተ ያደረካቸው ነገሮች አሉ። በዛ ላይ እሷ መረጋጋት የምትፈልግ ከሆነ ብትረጋጋ ብዬ ነው የማስበው። ምክንያቱም አሁን ሳትረጋጋ በንዴት ላይ ሆና የሆነ ቁጭት ላይ ሆና ብትሄድ የባሰ ነገር ነው እንትን የሚለው። ለራሷ በቃ በራሷ እንድትረጋጋ ብትተዋት መልካም ነው ብዬ ነው የማስበው። እንደዚህ ሄደን እሷም እንፈልጋታለን። ምቹ ሁኔታ ከሆነልን ቅርጽ እናሳያችኋለን። ካልተመቸ ግን ምንም ማድረግ አንችልም። እሺ ለምንድን ነው እንደዚህ ከሁሉም ሰው ርቀሽ ብቻሽን እንደዚህ የምትሆኝ? ለምን? ምን የተፈጠረ ነገር አለ? በቃ እኔም በህይወቴ ምንም የተፈጠረ ነገር የለም። አንቺም ጋር እንደዛው። አንቺ ደስተኛ ነበርሽ በሰዓቱ። ድንገት ወደ ገዳም የሚያስገባ ነገር ምን ተገኘ? እሺ አንቺ በሰዓቱ ደስተኛ ነበርሽ፣ ከሱ ጋር ደስተኛ ነበርሽ አይደል? ግን እንደዚህ የሚያስጠፋ ነገር ደግሞ ምን ተገኘ?
አይዞህ ደስተኛ መሆን ያለብህ። ደስተኛ ነው መሆን ያለብህ። ፈልገናል፣ ሰላም ሆነናል፣ አለቀ። እሺ እኔ አንቺ አግኝቼሽ ማውራት እፈልጋለሁ፣ መቅረብ እፈልጋለሁ። ላገኘህ ካልፈልግም ወደ ኋላ ጎትታ እኔ በሰላም ህይወትን ኑርበት። ገዳም ምናምን ከሆነች ለምን ሄድሽ ገዳም ለምን አስፈለገች ማለታችን የሰው ልጅ ነንና እንዴ አንዱ እንትናችን ከፈጣሪያችን እኮ መራቅ አለብን ብዬ አላስብም። ወይ እናንተ የተጣላችሁበት እንደዚህ በትንሽ ነገር ተለያያችሁበት ነገር ሊፈታ ይችላል። ብዙ ነገር ነው፣ እግዚአብሔር ብዙ ነገር ይፈታል ነው። እንደዛ ማለትህ ማለት በድንገት የገባችበት የራሷ ምክንያት ሊኖር ይችላል። ሌላ ቦታ ሳይሆን ወደ ፈጣሪዋ ስለሆነ በጣም አሪፍ ነው። እኔ እኮ ህይወቴን እንዳልኖር እያደረግሽኝ ያለሽ እኮ አንቺ ነሽ። ምክንያቱም የሆነ ነገር ተስፋ ቆርጫለሁ ስል ደግሞ የሆነ ነገር ይመጣል። ያን ነገር ደግሞ እንዳልሆነ ስሰማ ደግሞ እንደገና ወደ አንቺ እየተሳብኩኝ ነው። ወደ እኔ የሚያስመጣህ ነገር ያለቀ ጉዳይ ነው። ለምንድን ነው እንደዚህ ባንዴ ሁሉን ነገር ተስፋ የምትቆርጪው? ጠንካራ ነኝ ትያል ነበር። ምንም አሁንም በራሴ ቆሜያለሁ፣ አለቀ። ኦኬ በራስሽ ችለሽ ቆመሻል። እና እሺ ደፋር ከሆንሽ ለምንድን ነው ወደ አዲስ አበባ ማትመጪው? በፈለገ ራሴ እመጣለሁ። እስከ መቼ? እስከ ራሴ አውቀዋለሁ። በፈለግኩት። እርግጠኛ ነሽ? እርግጠኛ ነኝ። እኔ ግን ይኸውልሽ ትልቅ ሚስጥር ልነግርሽ እፈልጋለሁ። ምንድን? ሰርፕራይዝም ላደርግሽ እፈልጋለሁ። ተናግሮ አይደለም ግን አድርጌ ነው ማሳይሽ። እሺ አሁን ይኸውልሽ አሁን ዳኒ ጋር የተቀመጠ እቃ አለ። እሱን እቃ በምን እናድርስልሽ? ስልክ ልክላችኋለሁ። እሺ አሁን ላኪልኛል። ቆይ አይደለም አንቺ ያለሽው ደብረ ብርሃን ነው? አይደለም ማርያም በይ። አይደለሁም። እሺ የት ነሽ? እሺ ያለሽበትን ቦታ በፈለግ እኮ የት እንዳለው ነው። እሺ አጠገብሽ ያለ ሰው ነው ስልክ የምትሰጪኝ? አይደለም። እና ሌላ ቦታ ማለት ወዴት የሚሄድ? ወደ እኔ በቃ እቃውን ያመጣል። እቃውን እንዲቀበል አይደል ፍላጎታችሁ? ችግር የለም። እቃውን እንዲቀበል ሳይሆን አንቺ የት አካባቢ ነሽ? ያለሽበትን ሰው ይቀበል፣ ችግር የለውም። አንቺ አትምጪ። ያለሽበት አካባቢ ግን ስልክ ቁጥር ስጭኝ። ቻው። በቃ በጣም እያስጨነቀኝ ነው ያለኸው እና መናገር አልፈልግም። እቃውን ይቅርብኝ። ምንም ነገር አልፈልግም። በቃ ለምንድን ነው እሺ ማትይው? ምንም ነገር አልፈልግም። እንዴ ቤተ ክርስቲያን ቆይ ሄድሽው ለምንድን ነው? እሺ ኧረ መልካት ይይካ ወይ ይቅርታ ለምንድን ነው የማታደርጊልኝ? እሺ ይቅርታ እኔ እናንተ እኮ ምንም እንትን የተባባልነው ነገር የለም። ይቅርታ ተደራርገናል። አንድ እኮ ሊገባ ካልቻለም ልትረዳኝም አልቻልክም። በቃ ይቅርታ ተባብለን ህይወታችንን እየኖርን ያለን ሰዎች ነን። ወደ ኋላ ድጋሜ አልመለስም። እኔ ደግሞ ህይወቴን መኖር አልቻልኩም። በቃ የመጀመሪያው ነገር ባይኖርም ያለውን ነገር ቀስ በቀስ ሊስተካከልም ላይስተካከልም ይችላል። ግን እንደዚህ ርቀሽ ሳይ ደግሞ በእኔ ምክንያት እንደዚህ እየሆንሽ እንዳለ ሳቅ ደግሞ በጣም ነው የሚደብረኝ። እሺ የምትለኝ ነገር በለኝ። ይኸውልሽ ምልሽ ነገር ይኸውልሽ ትልቁን ነገር እኔና አንቺ ያገናኘን ሰው አይደለም ማለት ፈጣሪን ያገናኘን። ነገር ግን እንደዚህ ደግሞ ተቃቅረን መራራቅ የለብንም። ደግሞ ትልቅ ሚስጥር ደግሞ ሰምቻለሁ አንቺ ብትደብቅኝ እንዳላገባሽ ሰምቻለሁ። እንዳላገባሽ ፍቅረኛሽ እንዳልሆነ በጣም ብዙ ነገሮችን ሰምቻለሁ። ከኔ ብትደብቅኝ እና ትልቁ ነገር ዋናው ነገር እንዳላገባሽና የራስሽን ህይወት እንዳልጀመርሽ አውቄያለሁ፣ ሰምቻለሁ። እና ምንም የምትደብቂው ነገር የለም። ምንም ሚስጥር ምን ማለት ነው? ማን ነገረ? ማንም ይንገረኝ፣ ማንም ይንገረኝ። ማንም ትልቁ ነገር እኔና አንቺ በፍቅረኝነት ስንኖር በእኔ ላይ ደርበሽ ሌላ ልታገቢ እንደማቺ ውስጤ ያውቀዋል። ነገር ግን አግብቻለሁ ብለሽ ደግሞ ተስፋ እንድቆርጥ አድርገሽኛል። ነገር ግን አልተሳካልሽ። አሁን እንዳላገባሽ የራስሽን ህይወት እየኖርሽ እንዳልሆነ ደርሽበታል። ማን የነገረ? ማንነቱ ተመልስልኝ። ማን የነገረክ ያልኩህ ነው አይደለም? ማን የነገረክ? ማን እንደነገረኝ ምን ያደርግልሻል? ዋናው እኔና አንቺ ሰላም ነው አይደል? በቃ
አታንሳልኝ። በቃ ዞሮ አንተ እኮ ማርክ በችኮላ የሚሆን ነገር የለም። አሁን እሷ ቤተክርስቲያን ለምን ሄድሽ ማለት የለብን። መረጋጋት ያስፈልጋታል። ከአንተም ጋር ለመታረቅ ከሁሉም ጋር በቃ ከፈጣሪው ጋር መገናኘት ግድ ነው። እንዲሁም ከፈጣሪ ጋር ስትገናኙ ነው ህይወታቸው ያማረና ቀጥተኛ መንገድም የተስተካከለ የሚሆንላችሁ ብዬ ነው ተስፋ የማደርገውና አንተ ራሱ ብትገባ ደስ ይለኛል። ቤተክርስቲያን ብትሄድ፣ ገዳም ደብረ ብርሃን ብትሄድ በጣም አሪፍ ነው ለህይወት ራሱ ማለት ነው።